Yomi ulali yole yomi ulali yole ወረደም ጉነኔታን ባጋቴታን ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ውፍረት መቀነሻ ለምትፈልጉ ሁላችሁ ከታች በማስቀምጥላችሁ ሊንክ እየገባችሁ ውፍረታችሁን ቦርጫችሁ መቀነስ ትችላላችሁ። ዛሬ ደግሞ እጅግ በጣም የሰዎቹን እና ደግሞ ቲክታከር ያነጋገረው ቪዲዮ ይዤላችሁ መጥቻለሁ። አብርሃም ከአዲሱ ሚስቱና ከአዲሱ ፍቅረኛው ጋር ሚዲያው ቅውጥ እያረገው መሆኑ በዚሁ አጋጣሚ ልነግራችሁ ወደድኩኝ። ቤቱ ላይክ፣ ሼር እና ደግሞ ሀሳብ አስተያየታችሁ ኮሜንት ስር እንደታስቀምጡልኝ በትህትናና በአክብሮት እጠይቃለሁ ይላል። እናንተ ትላንትና ሄርሜላ ነበረች ከህይወቱ። ሄርሜላን አስወጥቶ እቺ ቆንጅዬ በቃ ምን ልበላችሁ ቆንጅዬ ስስ የሆነች ልጅ ይዞ እንደዚህ ታቅፎ መጥቷል። አብርሃም እንግዲህ ወዴት እያመራ መሆኑ አይታወቅም። በነገራችን ላይ በሰው ህይወት ላይ ወይም ደግሞ የሰው ሴቶች ሁሉ ያንተ መጫወቻ ያደረጋቸው ፈጣሪ ካንተ እጅ ያውጣቸው ብዬ ነው የምጸልየው። ምክንያቱም በጣም እየከበደ ነው፣ እየከፋ ነው። እዛ ላይ ሩታ የመጀመሪያ ልጁ የመጀመሪያ ፍቅረኛው የመጀመሪያ ልጁ የወለደባት ሩታ ራሱ አላሳሳቸውም፣ ትንሽ ራሱ ማለት ነው። ሄርሜላ ለሱ ስትል ይሄ ሁሉ ነገር አድርጋ ይሄ ሁሉ ነገር እንትን ብላ በቃ ብዙ ነገር መስዋዕትነት ከፍላ፣ ነገር ግን በዚህ ደረጃ ያክል ሲከዳት ወደ ሌላ ሴት ሲሄድ ይሄ ጋጠ ወጥነት ነው እንጂ ወንድነት ወይም ደግሞ አለማስተዋል አይደለም ማለት ነው። ይሄ ጋጠ ወጥ ከጋጠ ወጥነት ምንም ነገር የሚሻሻል ነገር አለ ብዬ አልገምትም። ለምን አሁን አንድ ሰው ምሳሌ እናንተ የመጀመሪያ ፍቅራችሁ ካልተሳካላችሁ ወይም የመጀመሪያችሁ ትዳራችሁ ካልተሳካላችሁ ሁለተኛ ልትሞክሩ ትችላላችሁ በህይወታችሁ ውስጥ ማለት ነው። ምክንያቱም ሰርግና ሞት ወይም ትዳርና ሞት አይቀርም የሚባል ነገር አለ። የፈለገው ለምን 5 ልጅ አትወልድም ወይም 6 ልጅ አትወልድም? ያቺ ሴት እድሏ ከሆነ እዚች ምድር ላይ ለማግባት ሁለተኛ፣ ሶስተኛ ለምን አራተኛ፣ አምስተኛ ልታገባ ትችላለች። ባሏ ሲከዳት ወይም ደግሞ ባሏ ሲሞት በብዙ ነገር ባሏ ስታጣ ማለት ነው። ነገር ግን አብርሃም ልጆቹ ሩታም ሄርሜላም በህይወት እያለ የመጀመሪያው ፍቅሩ አልተሳካላትም፣ ሞክ አልተሳካላትም ብለን እናስበው። ወይም ትዳሩ አልፈልገውም ወይም ደግሞ ትዳሩ የኔ ትዳር የሚሆን ነገር አይደለም ብሎ ከትዳሩ ከወጣ በኋላ ወደ አንደኛው ሴት ሆኖ በቃ ህይወት እንደ አዲስ ወይም እንደ ሀ ብሎ ለመጀመር ያችን ልጅ ህይወት ውስጥ አስገብቶ ፍቅር ቀጥለው ነበረ ማለት ነው። ግን ፍቅር ሲቀጥሉ ያ ሳይጨርስ ሌላን አልፈልግም። ግን ሄርሜላ ሆነ ሩታ በጣም መስዋዕትነት ዋጋ ከፍለውልሃል ለአንተ ማለት ነው። ነገር ግን ያልገባህ ነገር ነገ እውነቴ ነው የምልህ ይሄ የምትዘንጥበት ጤንነት ወይም የምትዘንጥበት ብር ልታጣው ትችላለህ። ገብቶሃል አይደለ? ግን ከአንድ ልጅህ ጋር ወይ እንዴት ነው አንድ ሴት አንድ ወንድ ላታረካ የምትችለው? እኔ እኮ ግራ ገባኝ። ወላሂ ነው የምላችሁ እንዴ ውዶችዬ። እንዲህ በነገራችን ላይ የተለያየ ሴት የለመደ ወንድ በአንድ ሴት ይቀመጣል ብዬ አልገምትም። ምክንያቱም አብርሃም ከብዙ ሴቶች ጋር ቪዲዮ መስራት ይፈልጋል። ከብዙ ሴቶች ጋር የሆነ በቃ ብዙ አክቲቭ የሆነ ነገር ለመስራት ይፈልጋል። ነገር ግን በእንደዚህ አይነት ወይም በእንደዚህ ህይወት አሁን ምሳሌ በእርግጠኝነት እቺ ልጅ ራሱ እውነት ከሆነ እውነት የለጠፉት ቪዲዮ ወይም የለጠፉት ፎቶ የአብርሽ እውነት አብርሽ እንደዚህ ወይም ኤአይ አይደለም የምትሉ ከሆነ እውነት እቺ ልጅ እስከ መጨረሻው ከሱ ጋር ተቀጥላለች የሚለው ነገር የለም። በእርግጠኝነት እሷ ኢትዮጵያ አሳድጋ በእርግጠኝነት ይሸሻታል። በእርግጠኝነት ማለት ነው። ምክንያቱም አብርሃም ለሩታ ያልሆነ ለሄርሜላ ይሄ ሁሉ ስትሳሳለት እግር ስመው ማለት ነው። ይሄ ሁሉ ጉዳት ደርሶባት ራሱ ወደ ኋላ አላለችም። ለምን? ጎበዝ ስለሆነች ማለት ነው። ጎበዝ በቃ አብርሃም ተስፋ የማትቆርጥበት እውነት። አሁን ይሄ ማበድ ራሱ ይቀላል። በነገራችን ላይ ሄርሜላና ሩታ ማበድ አለባቸው ማለት ነው። ምክንያቱም የሁለቱ ሴቶች ህይወት አበላሽተው ወደ ሶስተኛው ሴት ለመሄድ በጣም ይከብዳል እኮ እንዴ። እና ውዶችዬ ማለት ነው እናንተ ሴቶች ዝም ብላችሁ ሄዳችሁ ባለ ትዳር ወንድ ጋር ልጥፍ የምትሉ ሴቶች ጋር ማለት ነው መጨረሻ ማለት ነው ፍቅር አስጀምሯችሁ ከሱ እንዳትለዩ አድርጎ የሱ ፍቅር የሱ ውዴታ እስከሚያሳብድሽ ድረስ ይወዳቸዋል፣ ያፈቅራቸዋል። ከዛ በኋላ የለም ይሄ በር የለም ሂጂ ወደዛ ብሎ ከግድግዳው እንዳያጋጭሽ። አንቺ ራሱ ማለት ነው ቆንጅዬ ናት፣ ታምራለች። ግን በነገራችን ላይ ቆንጆ መሆን ትዳርን አያስተካክልም። እንዲያውም መጥፎ የሆነ ትዳር ነው። በቃ
እና ትዳር ቆንጆ መሆን ብቻ መስፈርት የለውም። ስለዛ ማግባት ለምትፈልጉ በትክክለኛ መንገድ ሄዳችሁ ብታገቡ ይሻላችኋል። ዝም ብላችሁ ባገባ ወንድ ላይ ሄዳችሁ ልጥፍ ትላላችሁ። ከዛ ወይ ያዙኝ ልቀቁኝ አትበሉ ማለት ነው። እያንዳንዳችሁ ሴቶች ያው ናችሁ ሲጀመር